በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቀሲስ ወንድም የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን መሪጌታ ላይኩን፣ እንዲሁም ቀሲስ ነጋ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት በአርባ በሰማንያ ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትን ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለና የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመስል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ወደ ምኩራብ ገባ የሚል ይሆናል። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ነው ዛሬ ለማየት የምንሞክረው። አንድ ጊዜ ያነብላችኋለሁ፣ ተረጋግታችሁ ቃሉን ስሙ። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችን ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ሕያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን፣ ጥበቃው በዙሪያችን፣ ማዳን በረከቱ በመካከላችን እንዲሆንልን፣ እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋው እንዲበዛልን ቅዱስ ፈቃዱ ይሆንልን። ርዕሳችን ምንድን ነው? ወደ ምኩራብ ገባ የሚል ነው። እንግዲህ አሁን ያለንበት ወቅት እንግዲህ ታላቁ ጾም አብይ ጾም ነው። በአብይ ጾም ውስጥ 8 ሰንበት ወይም 8 ሳምንታት አሉና እነዚህን ሳምንታት አባቶቻችን ነፍሳቸው ብርሃን ይልበስልን ለእያንዳንዱ እሁድ ስያሜ ሰጥተውታል። ቅዱስ ያሬድ ስያሜ እንደሰጠው የቤተ ክርስቲያን መጽሐፍት ላይ እናገኛለን። እና የሚገርማችሁ ቅዱሳን አባቶቻችን ቤተ ክርስቲያን ዓመቱን ሙሉ የምታመሰግንበትን ስርዓት አስቀምጠው ነው የሄዱት። ለዛ ነው ቤተ ክርስቲያን ስንዱ እመቤት እየተባለች የምትጠራው። አንዲት የተዘጋጀችን እናት እናውቃለን አደለ? ምግቡን የሚጠጣውን አዘጋጅታ እንደምትጠብቅ ቤተ ክርስቲያንም እንደዚሁ የተሰናዳች ነች። በቅዳሴው፣ በመሐሌቱ፣ በኪዳኑ፣ በስብከተ ወንጌሉ በብዙ ስርዓት ተዘጋጅታ ልጆቿን የምትጠብቅ ቤተ ክርስቲያን ነው ያለችን። እግዚአብሔር ስሙ የተመሰገነ ይሁን። እንደ መግቢያ እያንዳንዱን ሳምንት ለማስታወስ እሞክራለሁ። የመጀመሪያው የጾሙ ሳምንት ምንድን ነው የሚባለው? ዘወረደ። ዘወረደ የተባለበት ምክንያት ምንድን ነው? እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም እንደተወለደ የምናስብበት ሳምንት ነው። ሁሉ ያለው ጌታ ምንም እንደሌለው በከብቶች ማደሪያ መወለዱን የምናስብበት ሳምንት ነበረ። መቼም እኛ እንደ የመጨረሻ ምስኪኖች ብንሆን ድሆች ብንሆን በበረት ተወልደናል? አልተወለድንም አደለ? ክርስቶስ ግን እኛን ከወደቅንበት ስፍራ ለማንሳት ያለ ልክ ያለ መጠን ሲወርድ እናየዋለን። መላእክት ከሰማይ ቢወርዱ በታላቅ ግርማ ነው አይደል? የእግዚአብሔር መልአክ ከሰማይ ሲወርድ አየው፣ ከክብሩ የተነሳ ምድር በራች ተብሎ እኮ ተጽፏል። መላእክት ቢወርዱ በታላቅ ግርማ ነው። መንፈስ ቅዱስ ራሱ ቢወርድ ሐዋርያትን በብዙ ጸጋ እያናገረናል፣ በልሳን እያናገረ ትንቢት እያናገረ በክብር ነው የሚወርደው። ወልድ ግን የወረደው በትህትና ነው። ስለዚህ ያ ሳምንት የክርስቶስ ትህትና የሚታሰብበት ወቅት ነው። ከዘወረደ ቀጥሎ ምንድን ነው ያለው? መልሱልኝ። ቅድስት ቅድስት ይባላል። ይህም የሰንበትን ቅድስና የምናስብ ሳምንት ነው። እግዚአብሔር 6ቱን ቀን ከሰራ በኋላ በሰባተኛው ቀን ምን አለ? አረፈ። ያቺንም ቀን ምን አደረጋት? ቀደሳት። እኛም በዛች ቀን እንድናርፍ
ያችን ቀን ሲቀድሳት እናያለን። በእርግጥ የሰንበትን ትርጉም በተለየ ሁኔታ የሚያስቡ ሰዎች አሉ። ለምሳሌ በሰንበት የማይንቀሳቀሱ ሰዎች አሉ። በተለይ አይሁድ የወደቀ ዕቃ እንኳን አያነሱ፣ እሳት እንኳን አይለኩስም። ብዙ ጊዜ ጠላቶቻቸውም የሚያጠቋቸው በሰንበት ነው። ለምን? ስለማይንቀሳቀሱ። ያ የተሳሳተ መረዳት ነበረ። በሰንበት መልካም ሥራ ተፈቅዷል። በሰንበት በሽተኞችን መጠየቅ፣ በሰንበት ድሆችን ቤት መጥረግ፣ በሰንበት የታሰሩትን መጎብኘት፣ በሰንበት መንፈሳዊ ጉዞ ማድረግ ተፈቅዷል። ታስታውሳላችሁ፣ ነቢዩ ኤልያስ አክዓብና ኤልዛቤል በሚያሳድዱት ጊዜ ወደ እግዚአብሔር ተራራ ወደ ኮሬብ ስንት ቀን ተጓዘ? 40 ቀንና 40 ሌሊት ተጓዘ ይላል። በዛ 40 ቀን ውስጥ ሰንበት የለም አለ። ታዲያ እግዚአብሔር ወቀሰው እንዴ? በሰንበት ተጓዝክ ብሎ አልወቀሰውም። ምክንያቱም ጉዞ ወደ እግዚአብሔር ስለሆነ። ስለዚህ በሰንበት የሚፈቀዱና የማይፈቀዱ ነገሮች አሉ። እሱን ለይቶ ሰንበትን ማሰብ እንዳለብን ባለፈው ሳምንት ተምረናል። ይሄ ብቻ አይደለም፣ የእግዚአብሔርም ቅድስና የሚነገርበት ሳምንት ነበረ። አንድ አባት አንድ ያሉት ነገር አለ፣ ደስ የሚል ነው። እግዚአብሔር ሁሉን ይችላል፣ ግን አንድ ነገር አይችልም አሉ። ምን ይመስላችኋል? ሁሉን ይችላል፣ ሁሉን መፈጸም፣ ሁሉን ማድረግ ይችላል፣ ግን አንድ ነገር አይችልም። እሱ ምንድን ነው? ኃጢአትን መስራት እግዚአብሔር አይችልም። መበደል እግዚአብሔር አይችልም። ለምን? ቅድስና የባህሪ ገንዘቡ ስለሆነ። እኛ ቅድስናን በልምምድ ልናመጣው እንችላለን አይደል? ጽድቅን በልምምድ ልናመጣው እንችላለን። የገዛ መሐረቡን አጥቦ የማያውቅ ሰው በአንድ ቀን ብድግ ብሎ ብርድ ልብስ ልጠብ ቢል እኮ እጁ ሊሰበር ይችላል። እኛም ብንሆን እዚህ የደረስነው ብዙ ምግብ በልተን ብዙ ልብስ ጨርሰን ነው እዚህ የደረስነው። በአንድ ቀን ተዘርቶ በአንድ ቀን በቅሎ ፍሬ የሚሰጥ እኮ ተክል የለም አይደል? ማደግ ምን ስለሆነ? ጽድቅ ምን ስለሆነ? ሂደት ስለሆነ። ስለዚህ ቅድስና የኛ በሂደት የምናገኘው ቢሆንም እግዚአብሔር ግን በባህሪ ምንድን ነው? ቅዱስ የሆነ ጌታ ነው። እሱን የምናስብበት ሳምንት ነበረ። ይሄ ሳምንት ደግሞ ምን ይባላል? ምኩራብ ይባላል። ጌታችን ኢየሱስ ክርስቶስ በምኩራብ ተገኝቶ እንዳስተማረ፣ በሽተኞችን እንደፈወሰ የሚነገርበት ሳምንት ነው። ምኩራብ ማለት ቤተ ጸሎት ነው፣ የጸሎት ስፍራ ማለት ነው። በተለይ አይሁድ የባቢሎን ንጉሥ ናቡከደነጾር መቅደሳቸውን ካፈረሰባቸው በኋላ በምድር ላይ እንደ ጨው ተዘርተው ነበረ። ስለዚህ በየሄዱበት ስፍራ ምን ይሰራሉ? የጸሎት ስፍራ ይሰሩ ነበር። እዛ ይጸልያሉ፣ መጽሐፍትን ያነባሉ። የራሱን ሕግ ነበረው። በዛ ቦታ ጌታ እየተገኘ ያስተምር ነበር። ይሄ ብቻ አይደለም፣ ቤተ መቅደሱንም ያስታውሳል። ጌታ በቤተ መቅደስ ተገኝቶ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የሌቦቹ ዋሻ የወንበዴዎችን መደበቂያ ያደረጋችኋት ብሎ ቤተ መቅደሱን ያጸዳበትን ሁኔታ በዚህ ሳምንት የምናስብበት ጊዜ ነው። በቤተ ክርስቲያናችን አስተምሮ በስነ መለኮት አረዳድ ስንት ቤተ መቅደስ አለ? ንገሩኝ። ስንት አይነት? 3 አይነት አይደል? አንደኛው ይቱ ነው። ይሄ ህንፃ ቤተ ክርስቲያን መቅደስ ይባላል፣ እግዚአብሔር ማደሪያ ይባላል። ሁለተኛው ደግሞ ማንን? እኛንን። እናንተ የሕያው እግዚአብሔር ቤተ መቅደስ አይደላችሁ? ምን ይላል? ሰው የእግዚአብሔር ማኅደረ ሥላሴ ስለሆነ የእግዚአብሔር ማደሪያ ስለሆነ መቅደስ ይባላል። ሶስተኛው ደግሞ የክርስቲያኖች ህብረት ቤተ ክርስቲያን ወይም ቤተ መቅደስ ይባላል። ታዲያ ቤተ መቅደስ 2 ነገር ይፈልጋል። ልብ ብላችሁ ስሙ። ቤተ መቅደስ ስንት ነገር ይፈልጋል? 2 ነገር ይፈልጋል። የመጀመሪያው ጸጥታ ይፈልጋል፣ ጸጥታ። ሁለተኛው ደግሞ ንጽህና ይፈልጋል፣ ንጽህና። እኛም እኮ ልክ እንደዛው ጸጥታ ያስፈልገናል። መታወቅ በእውነት አንዳንድ ጊዜ ከእምነት ዓለምም ራሱ ያፈናቅላል እኮ። በመታወቅ ውስጥ በመቅበዝበዝ ውስጥ ሆነን የእግዚአብሔርን ድምፅ መስማት አንችልም። መረጋጋት፣ ተዘክሮ፣ ማሰላሰል ያስፈልጋል። ይሄ ብቻ አይደለም፣ ንጹህ ህሊናም ያስፈልጋል፣ ንጹህ ልብ ያስፈልጋል። እግዚአብሔር የሚታየው ጎላ ጎላ ባለ አይን እንዳይመስላችሁ። እግዚአብሔር የሚታየው በልብ ንጽህና ነው። እግዚአብሔር ልብን ያያል፣ ልብም ደግሞ እግዚአብሔርን ያያል ተብሎ ይነገራል። ስለዚህ ሰውነታችን ቤተ መቅደስ ስለሆነ መታወቅ የለበትም። እንደገና በንስሐ ንጹህ መሆን አለበት። እግዚአብሔር ሁላችንም በቸርነቱ ይርዳል። ይህም ቤተ መቅደስ ንጹህ መሆን አለበት። እንደገና ጸጥታው መከበር አለበት። ምክንያቱም እኛ ማናያቸው ብዙ ቅዱሳን አሉ እንዳይመስላቸው ወገኖች፣ ክንፋቸውን ዘርግተው የሚረቡ ስለ ዓለምም ድህነት መቁጠሪያቸውን እያቃጨሉ የሚጸልዩ አባቶች እኮ ይኖራሉ። ማን ያያል? ማን ያውቃል? ወገኖች ግን አይጠፉም። ስለዚህ ከዛም አንጻር ከእግዚአብሔርም ክብር አንጻር ጸጥታው መከበር አለበት። ይህንን ያስተማርበት ጊዜ ነው ይህ ሳምንት። ይሄ ብቻ አይደለም። 4ኛው ሳምንት ምን ይባላል? መጻጉዕ። መጻጉዕ ማለት ድዊ ወይም በሽተኛ ማለት ነው። 38 ዓመት ሙሉ የመዳን ዕድል አምልጦት አልጋ ላይ እንደ ትኋን
ተጣብቆ የነበረውን አስታዋሽ የሌለውን ያንን ምስኪን ሰው ልትድን ትወዳለህን ብሎ ፈቃዱን ጠይቆ አልጋውን ተሸክሞ እንዲሄድ ያደረገበት ወቅት የሚታሰብበት ነው። ይህም ብቻ አይደለም፣ እግዚአብሔር አዳኝ መሆኑ የሚሰበክበት ነው። እግዚአብሔር ያድናል። እግዚአብሔር ከበሽታ ያድናል። እግዚአብሔር ከሞት ያድናል። እግዚአብሔር ከህሊና ወቀሳ ያድናል። እግዚአብሔር ከዓለም ትችት፣ ከዲያብሎስ ፈተናና ወጥመድ እግዚአብሔር ያድናል። እንዴት አድርጓል አይባልም። እግዚአብሔር ነውር ነው። ከየት ታመጣዋለም አይባልም። እግዚአብሔር ፈቃዱ፣ ኃይሉ ሁሉን ማድረግ የሚችል አምላክ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይሄ የሚሰበክበት ወቅት ነው። አምስተኛውና የጾሙ እኩሌታ ደግሞ ምንድነው? ደብረ ዘይት ክርስቶስ ዳግም የሚመጣበት ወቅት የሚታሰብበት ጊዜ ነው። በደብረ ዘይት ተራራ ላይ ሆኖ ስለ ዳግም ምጽአት ወይም ደግሞ ከመምጣቱ አስቀድሞ ስላሉት ምልክቶች የተናገረበት ወቅት የሚሰበክበት ጊዜ ነው። ወገኖች ክርስቶስ ይመጣል አይደለ? እሱ መጀመሪያ እመጣለሁ ብሎ ልክ የዘመኑ ፍጻሜ ሲደርስ ከድንግል ተወልዶ ወደኛ መጣ አይደለ? አሁንም ደግሞ እመጣለሁ የሚል ለቤተ ክርስቲያን የመጨረሻ የቀረላት ተስፋ አለ። እሱም ምንድነው ካለ የክርስቶስ መምጣት ነው። ማራናታ እያለን ጌታ ሆይ ቶሎና እያለን የምንጠብቀው የፍጥረት ናፍቆት ምንድነው ካለን የክርስቶስ መምጣት ነው ወገኖች። ስለዚህ ክርስቶስ ይመጣል። ሲመጣ እንደ መጀመሪያው መምጣት አይደለም። መከራ ለመቀበል መስቀል ለመሸከም ደሙን ለማፍሰስ አይደለም። በአባቱ ክብር ይመጣል። በመለኮት ግርማው ይመጣል። ይግባኝ የሌለው ፍርድ ሊፈርድ ይመጣል። በነጩ ዙፋኑ ላይ ለመቀመጥ ይመጣል። በጎቹንና ፍየሎቹን ለመለየት ይመጣል። መንግስቱን ሊያወርስ ይመጣል። ስለዚህ እሱ የሚታሰብበት ወቅት ነው በእውነት። ስድስተኛው ደግሞ ምን ይባላል? ገብርኄር ወይም ደግሞ ታማኝ አገልጋይ የሚባለው ደግሞ ስድስተኛው ሳምንት ነው። በዛ ሳምንት ደግሞ አገልጋዮች ምን ያህል ታማኝ መሆን እንዳለባቸው፣ ለመክሊታቸው እግዚአብሔር ለሰጣቸው ጸጋ ታማኝ መሆን እንዳለባቸው የሚነገርበት ሳምንት ነው በእውነት። በእግዚአብሔር ቤት ውስጥ የሆነ ድርሻ ይኖራቸው ወገኖች። ምክንያቱም እግዚአብሔር ሲፈጥረን ባይተዋር አድርጎ አይደለም የፈጠረን፣ ከጸጋ ለይቶን አይደለም የፈጠረን። በ40ና በ80 ቀናችን ስንጠመቅ ከመንፈስ ቅዱስ የተቀበልነው ሀብት አለ፣ የአገልግሎት ሀብት አለ፣ የጸጋ ሀብት አለ። ያንን አውጥቶ መጠቀም ያስፈልጋል በእውነት። ለምን ቤቱን መጥረግ አይሆንም? ናታኒም መሆን ለምን አይሆንም ወገኖች? ክርስቶስ በመጨረሻው ሰዓት ሲመጣ የሚጠይቀን በአገልግሎታችሁ ምን ያህል ሰው አዳናችሁ ብሎ አይደለም፣ በአገልግሎታችሁ ምን ያህል ታማኝ ሆናችኋል ብሎ ነው የሚጠይቀን ወገኖች። ስለዚህ ታማኞች እንድንሆን መድኃኔዓለም በቸርነቱ ይርዳል። ሰባተኛው ሳምንት ምንድነው? ኒቆዲሞስ ይባላል። ይህም የአይሁድ መምህር ነው። ኒቆዲሞስ በሌሊት እየመጣ ወደ ክርስቶስ ትምህርት የሚማር ሰው ነበረ። ክርስቶስም ከእግዚአብሔር ስለምንወለደው ስለምናገኘው ልጅነት ያስተማረበት ወቅት ነው። ስምንተኛው ሳምንትና የመጨረሻው ምን ይባላል? ሆሳዕና ይባላል። ጌታ በአህያ ላይ ተቀምጦ በታላቅ ክብር በምስጋና የሚከተሉትም የሚቀድሙትም ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ ድንጋዮች ሳይቀሩ የኢየሩሳሌም ሕፃናቶች ሳይቀሩ ክርስቶስን ያመሰገኑበት ሳምንት ነው። በማዕፈ ደቂቆ ሕፃናት አስተዳሎከ ስብሐተ እንዳለ ቅዱስ ዳዊት፣ ገና ካላደጉ ሕፃናት ጡት ከሚጠቡ ሕፃናት ለራስ ምስጋናን አዘጋጀ እንዳለ ዳዊት የሕፃናቱ ምስጋና የሚሰማበት ክርስቶስ ወደ ኢየሩሳሌም የሚገባበት ወቅት ነው እና የሆሳዕናን በዓል ሊያከብሩ ወጣቶች ሕፃናቶቹ አህያ ተከራይተው ይመጣሉና ያቺን አህያ በደንብ በቃ ይሞሽሯታል፣ ያለባብስ። ከዚህ በፊት አይታ የማታውቀውን ልብስ ሁሉ አለባብሰው ከዛ አንድ ወጣት ልጅ ተፈልጎ አህያው ላይ ተቀምጦ ከዛ ወደ ቤተ ክርስቲያን ሲጓዝ አንድ ሰው ተጠግቶ ምን አለው? ዛሬ በክብር በአህያ ላይ ተጭነ ወደ ቤተ ክርስቲያን ይደሃል፣ የአርቡንስ ስቅለት አስበህበታል ወይ ብሎ ተናገረው ይባላል። እና ሆሳዕና ክርስቶስን እልል ብላ ኢየሩሳሌም ተቀብላ ልክ እንደ የሶማሌን ጦርነት አስታውሳላችሁ? የአሜሪካ ወታደሮች ሲገቡ እልል ብለው ይቀበሉና አፍነው ነው እዛው የሚገሏቸው። እና ክርስቶስንም በእልልታ ተቀብለው በውርደት ሞት፣ በመስቀል ሞት ክርስቶስ ላይ ግፍ የፈጸሙበትን ሁኔታ መጽሐፍ ቅዱስ ላይ እናያለን። ያም ሁሉ የሚታሰብበት ጊዜ ነው። እግዚአብሔር ከየዕለቱ በረከትና ረድኤትን ያሳትፈን። ወደ አነበብነው የመጽሐፍ ቅዱስ ክፍል ስንመጣ የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ሲጀምር እንዲህ ይላል። ወደ አደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይላል። መቼም በጣም ከባዱ ነገር ምን ይመስላችኋል?
ባደጋችሁበት ሰፈር ባደጋችሁበት ሀገር ወንጌልን መስበክ እንዴት ከባድ መሰላችሁ? በቃ ይቀበሏችሁ። ክርስቶስንም እኮ እንደዛው ነው ያደረጉት። ይሄ አባቱ ዮሴፍ የቀራጩ ልጅ አይደለ? እናቱስ ማርያም ትባል አይደለ? ወንድሞቹና እህቶቹስ በእኛ ዘንድ አይደሉ? ይህንን ጥበብ ከየት አመጣው እያሉ ብዙ ፈተና ያደርሱበት ነበር። በሌላው ከተማ ያደረገውን ታምር በናዝሬት ገሊላ እኮ ማድረግ አልቻለም። ብዙ ታምር እኮ መስራት አልቻለም ክርስቶስ። ለምን? እድገቱን ስለሚያውቁ፣ አብሯቸው ስላደገ፣ ከነሱ ጋር ስላሳለፈ ነው። ዛሬም ብዙ አገልጋዮች የሚፈተኑት ባደጉበት ሀገር ወንጌልን መስበክ ነው። ግን ወገኖች አያውቁም። ከእግዚአብሔር ጋር ምን እንዳሳለፈን አያውቁም። ከእግዚአብሔር ጋር በተዘክሮ በጸጋ ልምምድ እንዴት እንዳሳለፍን፣ ምን ያህል ጊዜ እግዚአብሔርን እንደፈለግን ብዙዎች አያውቁም ወገኖች። ያለፈውን እድገታችንን ብቻ ነው የሚያስቡት። ታዲያ ወደ ምኩራብ ሲገባ ምን ሰጡት ነው የሚለው? ትንቢተ ኢሳይያስ መጽሐፍን እንዲያነብ ሰጡት። ክርስቶስ በሁሉ ቦታ ያስተምር ነበር። የሚገርማቸው ክርስቶስ በምኩራብ አስተምሯል፣ በሰርግም አስተምሯል አይደል? በቃና ዘገሊላ አስተምሯል፣ በለቅሶ ቤትም አስተምሯል። በአልዓዛር ሞት በሰረገላ ላይ የተቀመጠውን ባለጸጋም አስተምሯል፣ በገበያም አስተምሯል። አያችሁ፣ ወንጌል በሁሉ ቦታ መነገር የሚችል ነው። ዓላማው ግን ምንድን ነው? ወደ ቤተ ክርስቲያን ማምጣት ነው። ወደ እግዚአብሔር ሐሳብና ወደ ልቡ ማቅረብ ነው ወገኖች። ስለዚህ እኛም ብንሆን መንፈሳዊ መሆን ያለብን እዚህ ስንመጣ ብቻ አይደለም። ተቸግረናል እኮ ፊታችን ሲዞር አብሮ ማንነታችን እየዞረ አለማመንና ማመን እየተፈራረቁብን እንደ ድንበር ሰው ሁለት አይነት ማንነት ይዘን ሁለት አይነት መታወቂያ ይዘን በዓለም ፊት አንደኛ በእግዚአብሔር ፊት አንደኛ እየሆነ ተቸግረናል ወገኖች። ክርስቲያን ግን ተንቀሳቃሽ ቤተ ክርስቲያንና ሕያው መጽሐፍ ቅዱስ መሆን አለበት። እናንተ የክርስቶስ መዓዛዎች ናችሁ እኮ ተብሎ ተጽፏል። ክርስቶስ ግን በሁሉ ይሰብክ ነበር። ቁጥር 19 ላይ የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው አለ። አይገርማችሁ? ክርስቶስ ንባቡን ሲጀምር የሥላሴን አንድነትና ሦስትነትን ገልጦ ነው የጀመረው። ዛሬም እኮ ለዛ ነው ስንዘምር፣ ስንሰብክ፣ መንፈሳዊ ስርዓት ስንጀምር ምን ብለን ነው? በስመ አብ ወወልድ ወመንፈስ ቅዱስ ብለን ነው አይደለም የምንጀምረው? እንዲህ የምንጀምረው ከየት አይተን ነው? ከክርስቶስ አይተን ነው። ክርስቶስ ንባቡን ሲጀምር የጌታ መንፈስ በእኔ ላይ ነው ብሎ ነው የጀመረው። ጌታ ያለው ማንን ነው? ንገሩኝ። ጥያቄ ነው። ጌታ ያለው ማንን ነው? ጌታ ያለው እግዚአብሔር አብ ነው። መንፈስስ ያለው ማንን ነው? መንፈስ ቅዱስን ነው። ተናጋሪው ማን ነው? ወልድ ነው። ስለዚህ እዚህ ላይ ማን ተገልጧል? ሥላሴ ተገልጧል። ሥላሴ በስም በአካል በአካላት ግብር በኩነት ስንት ናቸው? መልሱልኝ። ዛሬ ጥያቄና የመልስ ቀን ነው። መልሱልኝ። 3። በመለኮት በአገዛዝ በባህሪ ይህን ዓለም በመፍጠርና በማሳለፍ ስንት ናቸው? 1 ናቸው። እኛ ክርስቲያኖች ይህንን የምናምነን ከሌላው ሃይማኖት የሚለየን ከአረማውያን ከአይሁድ ከእስልምና የሚለየን በሥላሴ ስለምናምን ነው ወገኖች። መጽሐፍ ቅዱስ ራሱ ሥላሴያዊ ነው። መዳናችን በሥላሴ ነው። ልጅነትን ያገኘነው በሥላሴ ነው። ከለላ ያገኘነው በሥላሴ ነው። ለጥያቄያችን መልስ የምናገኘው በሥላሴ ነው ወገኖች፣ በአብ በወልድ በመንፈስ ቅዱስ። ይሄ ብቻ አይደለም። በክርስቶስ ሰው መሆን መለኮት በቃልነቱ ከዊን ከድንግል ማርያም ከሥጋዋ ሥጋ ከነሷ ነፍስ ነስቶ እግዚአብሔር አማኑኤል የተባለበትን ምስጢር እኛ የጣልነውን የተውነውን ያረከስነውን ሰውነት ማንነት ያከበረበትን ምስጢር ስለምናምን ከሌላው ሃይማኖት እንለያለን ወገኖች። በክርስቶስ ማመን ቀላል እንዳይመስላችሁ። አንድን አይሁድ ክርስቶስ ማን ነው ብትሉት በሆነ ጊዜ ብቅ ያለ ሰው ነው ይላቸዋል። በቃ አንድን ሙስሊም ክርስቶስ ማን ነው ብትሉት ነብይ ነው ይላቸዋል። አላህ አይወልድም አይወለድም ይላል። በቃ ይዘጋል። አንድን ኦርቶዶክሳዊ ክርስቲያንን ግን ክርስቶስ ማን ነው ብትሉት እግዚአብሔር አብ ልጅ የማርያም ልጅ በተዋህዶ ምን ያለ የከበረ ስግው ቃል ነው ይላቸዋል። አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ተብሎ የተጻፈው እኮ ለዛ ነው። ሥላሴን በአንድነትና በሦስትነት ማወቅ ሽልማት አለው። ክርስቶስ በተዋህዶ የከበረ መሆኑን ማወቅ ሽልማት አለው። ሽልማቱ ምንድን ነው? የዘላለም ሕይወት ነው። በዚህ ምክንያት ከሌሎቹ እንለያለን። እግዚአብሔር ስሙ የተመሰገነ ይሁን። በእውነት ቁጥር 20 ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና። ለማን? ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። መቼም እኛ ስለ ድሆች ሲነሳ ትዝ የሚለን ድቃቂ ሳንቲም፣ ቁራጭ ጨርቅ አይደለ?
የምናስበው። ግን ለድሆች ምን ያስፈልጋል? ለድሆች ወንጌልም ያስፈልጋል። ምክንያቱም ወንጌል አእምሮን ብሩህ ያደርጋል። ወንጌል የነፍስን ጨለማ ይገፋል። ወንጌል ዳቦ አይሰጥም ወገኖቼ። ዳቦ እንዴት እንደሚገኝ ያስተምራል። ውሃ እያላቸው የሚጠሙ ህዝቦችን፣ ለም አፈር ለም መሬት እያላቸው የሚራቡትን ህዝብ አእምሯቸውን ብሩህ የሚያደርገው ወንጌል ነው ወገኖች። ወንጌል ሁለንተናዊ ለውጥ ያመጣል። ወንጌል ሕፃናትን እንኳን ሳይቀር ብልህ ያደርጋል። ወንጌል ለሞት ቀን እንኳን ሳይቀር ድፍረት ይሆናል። ሰዎች የሞታቸውን ቀን በድፍረት መቀበል የሚችሉት የእግዚአብሔር ቃል ሙላት፣ የወንጌል ሙላት በልባቸው ሲኖር ነው ወገኖች። ስለዚህ ላልበሰሉ ሰዎች፣ በእውቀት ሕፃናት ለሆኑ ሰዎች፣ እድሜያቸው ገፍቶ ግን ደግሞ ማስተዋል ለሌላቸው ሰዎች ወንጌል ይሰበካል። ይህን ነው ክርስቶስ እየተናገረ ያለው። ለድሆች ወንጌልን ሰብክ ዘንድ ልኮኛል። ይሄ ብቻ አይደለም። ድሆች የተባሉት ትሑታን ናቸው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ተብሎ እኮ ተጽፏል። ሀብት እያላቸው ሀብትማ የእግዚአብሔር የባህሪ ገንዘቡ ነው፣ ለእኔ የሚስማማው ድህነት ነው የሚሉ፣ እውቀት እያላቸው እውቀትማ የእግዚአብሔር የባህሪ ገንዘቡ ነው፣ ለእኔ የሚስማማው ድንቁርና ነው የሚሉ፣ እያላቸው እንደሌላቸው ራሳቸውን የሚቆጥሩ ባዶ የሚያደርጉ ትሑታን ለሆኑ ለነሱ ወንጌል ይሰበካል ወገኖች። የእግዚአብሔር ቃል ምስጢሩን የሚረዱትም እንደነዚህ አይነት ሰዎች ናቸው። ወንጌል በሊቅነት አይገባም። አባት ሆይ የሰማይና የምድር ጌታ ይህንን ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ እኮ ብሏል ጌታ። ወንጌል በሊቅነት አይገባም፣ እንደ ሕፃን ትሑት በመሆን ራስን ባዶ በማድረግ ነው። ዛሬ ብዙ ሰዎች ለምንድን ነው ወንጌልን የማይሰሙት? ለምን ይመስላችኋል? በትዕቢት ነው እንጂ ወንጌል እኮ ለባለስልጣናት የሚያስፈልግ ነበር። በዓለም ዝነኛ ለሆኑ ሰዎች፣ በዓለም ስፍራ ላላቸውም ሰዎች እኮ ያስፈልግ ነበር። ግን ትዕቢት ስላለ እንዲህ ትሑቱ ነው መስማት አይችሉም ወገኖች። የተሞላን ነገር እኮ ውሃ ብትጨምሩበት ይፈሳል አይፈስም? ይፈሳል። ራሳቸውን ሙሉ ያደረጉ ሰዎች የእግዚአብሔር ቃል አይገባቸውም በቃ። ስለዚህ ትሑት እንድንሆን እንድንማር መድኃኔዓለም ሁላችንም በቸርነቱ ይርዳን። ለታሰሩት መፈታትን አያቸው። ክርስቶስ ወደዚች ምድር የመጣው አንድም ለታሰሩት መፈታትን ሊሰጥ። መቼም ስለ እስር ሲነሳኛ ትዝ የሚለን 4 በ4 የሆነች ክፍል አይደል? የብረት መዝጊያ ያላት ወይም ደግሞ ሀገር ቤት ከርቸሌ፣ እዚህ ሀገር ደግሞ ምንድነው የሚባለው? ጓንታናሞ ነው የሚባለው። እሱ ነው ትዝ የሚለን አይደለ? ስለ እስር ሲነሳ ግን ብዙ አይነት እስር አለ። የህሊና እስረኛ የሆነ ስንት ሰው አለ። የሱሱ እስረኛ የሆነ፣ የዝሙት እስረኛ የሆነ፣ በዘረኝነት የታሰረ፣ በአድመኝነት የታሰረ፣ በክፉ ተግባር የታሰረ ስንት ሰው አለ ወገኖች። እነዚህን ሁሉ ነፃ ሊያወጣ ነው ክርስቶስ ወደዚች ምድር የመጣው ወገኖች። በተለይ የዘረኝነት እስሩ ከባድ ነው። ዘረኝነት ማለት ባጭሩ ራስን ማጥበብ ነው። እግዚአብሔር መላ ዓለምን ሰጥቶን የኔ እኮ ክልል እቺ ነች ብሎ ማነስ እኮ ነው ዘረኝነት። እግዚአብሔር የዓለምን ሕዝብ ሁሉ ወዳጅ አድርጎ ሰጥቶን የኔ ብሔር የኔ ዘር ይሄ ነው ብሎ ማነስ ነው ዘረኝነት። ዘረኝነት እግዚአብሔርን መካድ ነው። ዘረኝነት እንደ አጋንንት ወንዝ ለወንዝ መዞር ነው ወገኖች። አባታችሁ አንድ አይደለምን ተብሎ እኮ ነው የተጻፈው። እኛ አባታችን አንድ ነው። የሰራን እጅ አንድ ነው። ካለመኖር ወደ መኖር ያመጣን እጅ አንድ ነው። የሚጠብቀን በሰማይ ስንሄድ የተዘጋጀልንም መቅደስ አንድ ነው። ከአንዱ ማዕድ ነው እኮ የምንካፈለው። የክርስቶስ ሥጋና ደም አንድ ነው ወገኖች። የትም ቤተ ክርስቲያን ብትሄዱ የምታገኙት እሱ ነው። በወንድማማች መዋደድ እርስ በርሳችሁ እኮ ተዋደዱ ነው የሚለው መጽሐፍ ቅዱስ። በባልና በሚስት እንኳን አይልም። ባልና ሚስትን 80 ይለያቸዋል። ፍርድ ቤት ሊለያቸው ይችላል። ወንድማማችነትን እኮ ፍርድ ቤት አይለየው። ንብረት ሊወድም ይችላል ግን ይቀጥላል። አካል ሊጎድል ይችላል ግን ይቀጥላል። ለምን? በማይፈታ የደም ሰንሰለት ስለተያያዙ ነው ወገኖች። ስለዚህ ዘረኛ መሆን ያስፈልግም። እንደውም አንድ ሰው ምን ብሏል? አንድ የአንበሳ መንጋ ከሰሜን ተነስቶ ወደ ደቡብ ወዳለው መንጋ ቢሄድ እናንተ ከሰሜን ነው የመጣችሁት፣ ስለዚህ ከኛ ጋር ህብረት የላችሁም አይሉም። ሁሉም ተስማምቶ አንድ ላይ ይኖራሉ። እኛ ግን አንተ ከሰሜንና ከደቡብ ከምዕራብ ከምስራቅ እያለ አብሮ መኖር አቅቶናል እኮ ወገኖች። ክርስቶስ ለሁሉ እንዲበቃ ሆኖ ነው በመስቀል ላይ የተሰቀለው። ለሁሉ ይበቃል። እግዚአብሔር ይህንን የዘረኝነትን እሾህ ከሀገራችን ከምድራችን ያጥፋልን። ይሄ ዘረኝነት ከሀገርም አልፎ ወደ ቤተ ክርስቲያንም እየመጣ ነው ወገኖች። በዘር የንስሐ አባት የሚይዙ አሉ። በዘር ጽዋ የሚጠጡ አሉ። መቼም እዚህ ሀገር እናውቀዋለን ወገኖች። የአማራ ቤተ ክርስቲያን
የትግሬ ቤተ ክርስቲያን እየተባለ ስንቱ ተለያይቷል ወገኖች። እግዚአብሔር ምን ያህል ያዝንብን ይሆን? እግዚአብሔር ከዚህ ኃጢአት ይለየን። በእውነት ከዚህ እስራት ሊፈታን እሱ መጥቷል። ለታሰሩት መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ ዕውር የሚላቸው እዚህ ጋር የዓይን ብርሃናቸውን ያጡትን አይደለም። እነሱንማ የሀገራችን ሊቃውንት ምን ይሏቸዋል? ዓይነ ስውራን ይሏቸዋል። ስውር ዓይን ያላቸው ማለት ነው። ሰው የማያየውን መንፈሳዊውን ዓለም ማየት የሚችሉ እጅግ ጠቢባን ማለት ነው ዓይነ ስውር ማለት ወገኖች። መዝሙረ ዳዊት ላይም እግዚአብሔር ያጠብቦሙ ለዕውራን ይላል። እግዚአብሔር ዕውራንን ምን ያደርጋል? ጠቢባን ያደርጋል ይላል። እነሱን አይደለም ግን አለ እግዚአብሔርን ማየት የማይችሉ፣ እግዚአብሔርን ውለታ መመልከት የማይችሉ፣ ክርስቶስ የከፈለላቸውን ዋጋ እሱን መረዳት የማይችሉ ብዙ ዕውራን አሉ። ለነሱ ነው ሰብክ ዘንድ ልኮኛል የሚለው ወገኖች። ዲዲሞስ የሚባል አንድ ዓይነ ስውር ነበርና እግዚአብሔር የለም ብለው የሚያምኑ ሰዎች ይመጡና እግዚአብሔር የለም ይሉታል። እሺ እንግዲያውስ እጄን ይዛችሁ ወደ ውጭ አውጡኝ አላቸው። ወደ ውጭ ይዘውት ወጡ። ከዛ ወደ ሰማይ ተመልከቱ አላቸው። ወደ ሰማይ ተመለከቱ። ምን ይታያቸዋል? ፀሐይ። ለኔ ግን ፀሐይ የለችም ብሎ መለሰ። እንዴ ኧረ አለች አሉት። የለችም። ለምን? ስለማትታይ። በዛ ጊዜ ተገረሙ። ለካ የማይታይ ነገር ሁሉ የለም ማለት አይደለም። አያችሁ፣ ንፋስን እናየዋለን? አናየውም፣ ግን ዕቃ ይጥላል፣ ማዕበሉን ያነሳል፣ አቧራውን ያቦለዋል፣ ንፋስ ስራ ይሰራል። እግዚአብሔርም ልክ እንደዛው ነው ወገኖች። ደግሞ እግዚአብሔር የማይታየው ስለሚያፈር አይደለም፣ ስለሚፈራም አይደለም። እሱን አይቶ የሚተርፍ ማንም ስለሌለ ነው ወገኖች። አዎ፣ ስለዚህ ለድሆች እግዚአብሔርን ለማያምኑ ወንጌልን እሰብክ ዘንድ ልኮኛል አላቸው። ደግሞ በሰማይ አካል ጉዳት አለ እንዴ? አለ በሰማይ የአካል ጉዳት የለም። ያለው ያለማመን ጉዳት ነው ወገኖች። ሁላችንም አይናማዎች ነን፣ በዛ የተሟላንን በዛ ወገኖች። እግዚአብሔር ስሙ የተመሰገነ ይሁን። የተጠቁትንም ነፃ አወጣ ዘንድ ብዙ የተጠቁ ሰዎች አሉ። ፍርድ የተዛባባቸው ሰዎች አሉ። የሐሰት ምስክርነት የተደረደረባቸው ሰዎች አሉ። በራቸውን ዘግተው የሚያለቅሱ ሰዎች አሉ። ታዋቂዎቹ፣ ዝነኞቹ ሚዲያ ስላላቸው ሁሉ ያለቅስላቸዋል። የብቻ ነዋሪ በብቸኝነት መከራን የሚቀበሉ የመከራውን ጽዋ የሚጠጡ ብዙ የተጠቁ ሰዎች አሉ። የተጠቁትን ነፃ አውጣ ዘንድ የተወደደችውንም ይላል በመጨረሻ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። የጌታ ዓመት የተባለችው ክርስቶስ ከተወለደባት እስከዚህ እስካለው ጊዜ ድረስ ዓመተ እግዚእ ይባላል። ዓመተ ምሕረት፣ የምሕረት ዓመት፣ የጌታ ዓመት ይባላል። ይህንን ከተናገረ በኋላ መጽሐፉን ጠቅልሎ ሰጣቸው፣ ሂዶ ቁጭ አለ። በዛ ጊዜ ምንድን ነው የሆነው? ሁሉም ትኩር ብለው ይመለከቱት ነበር። በዛ ጊዜ ምን አላቸው? ይህ በጆሮአችሁ የሰማችሁት ቃል ምን አለ? ተፈጸመ። ስትጠብቁት የነበረው በብዙ ትንቢት የተነገረለት በብዙ ምሳሌ የተመሰለለት መሲሁ እኔ ነኝ፣ የእግዚአብሔር ልጅ እኔ ነኝ፣ ይህ ቃል በጆሮአችሁ ዛሬ ተፈጽሟል አላቸው። በዛ ጊዜ ጥርሳቸውን አፏጩበት፣ በስሜታዊነት ተነሳሱበት። ወደ ከተማው መሰረት ወደ ሆነው ወደ ረጅም ተራራ እያጣደፉ ወሰዱት። የመጨረሻውን ደግ ነገር፣ የመጨረሻውን መልካም ነገር ያደረገላቸውን ጌታ የመጨረሻውን ክፉ ነገር ሊያደርጉበት ወደ ረጅም ተራራ ወሰዱት። ለምን? ከተራራ ላይ ሊወረውሩት። ወገኖቼ ደግ ለመሆን ስታስቡ መከራ ለመቀበል መስቀል ለመሸከም ተዘጋጁ። ደግነት ማለት ደግነት በማይገባቸው ሰዎች መስቀል መሸከም ነው። ደግነት ማለት ደግነት ምን እንደሆነ በማይገባቸው ሰዎች እንደ ቂል እንደ ሞኝ መቆጠር ነው ወገኖች። ወሰዱት። እሱም ያለ ጊዜው ላለመሞት ድንገት ከመካከላቸው ተሰወረ። ስሙ የተመሰገነ ይሁን። ሁለት ነገር ልንገራችሁና ትምህርት ልጨርስ። እነዚህ ሰዎች ለምንድን ነው ይህንን ያደረጉበት ካላችሁ፣ ለእግዚአብሔር ቀንተው ነው አይደለ? የቀኑለት መስሏቸው፣ መልካም ያደረጉለት መስሏቸው ነው ወገኖች። እግዚአብሔር ግን በስሜታዊነት አይከብርም ወገኖች። በእርግጥ ስሜት ያስፈልጋል፣ ስሜታዊነት ግን አያስፈልግም ወገኖች። ምክንያቱም ስሜታዊነት ለጊዜው ነው፣ ከኛ ይርቃል። ያ ስሜታዊነት ሲርቅ ከኛ ጋር ጸንቶ የሚቆየው እውነት ነው። እውነቱን ያኔ መጋፈጥ ያቅተናል ወገኖች። ስለዚህ ከስሜታዊነት ይልቅ ለእውነት እንድናደላ እግዚአብሔር ሁላችንም በቸርነቱ ይርዳል። ይህ ብቻ አይደለም፣ እውነተኛ ወዳጅ ነውና ክርስቶስ እንዳትገፉት። እነዚህ ሰዎች ገፍተውታል፣ ከምኩራብ ገፍተው አስወጡት። እሱም ደግሞ ከመካከላቸው ተሰውሮ ወደ ጴጥሮስ ታንኳ ነው የሄደው። ምኩራብ ባትቀበለውም የጴጥሮስ ታንኳ ግን ተቀበለችው። በዛ ቁጭ ብሎ ሲያስተምር ታያላችሁ።
ስለዚህ አትግፉት። ያለሱ አይሆንልንም ወገኖች። ያለሱ ሕይወት ባዶ ነው። ያለሱ ኑሮ በድን ነው። ያለሱ ሀብትም እንዳገጠጣ ወር የሚያስፈራ ነው። ያለ እግዚአብሔር ዝናም የሞት መንገድ ነው። ያለ እግዚአብሔር ትዳሩም ቢሆን ዝም ብሎ ሆድን የሚሞላ ሕሊናን ግን የማያረካ ውስጥን የማያረካ ልክ እንደ አክሲዮን ነው፣ ተከፍሎ የማያልቅ የዋሻ ጉዞ ነው ክርስቶስ የሌለበት ትዳር ወገኖች። እሱ ሁሉ በሁሉ ነው። አፄ ኃይለ ሥላሴ በአንድ ወቅት ገነተ ጽጌ ቤተ ክርስቲያን ቁጭ ብለው ወንጌልን መዝሙረ ዳዊትን ሲሰሙ መልአከ ገነት የሚባሉ ያነቡ ነበርና እግዚአብሔር ማለ አይጸጸትም የሚለው ክፍል ላይ ሲደርሱ ጃንሆይ ያስቆሙ። ቆይ እግዚአብሔር ማለ ካለ መጽሐፉ ከሱ በላይ ማንም የለምና ምን ብሎ ነው ይማል? እኛ ስንምል ከኛ በላይ እግዚአብሔር ስላለ በእግዚአብሔር እንምል እንችላለን አይደለ? መሐላ ስህተት ቢሆንም በአዲስ ኪዳን እግዚአብሔር ከሱ በላይ ማንም የለም። ታዲያ ምን ብሎ ነው ይማለው ብለው ጠየቋቸው። እንዴ ጃንሆይ እኔ ልሙት ብሎ ነዋ ብለው መለሱ። አይገርም? እኔ ልሙት ብሎ የሞተ እኮ ክርስቶስ ብቻ ነው። ሰው እኔ ልሙትልህ ቢል አይሞትም። እኔ ልሙትልሽ ብላ የሞተች ማንም የለች። ከሞት በኋላ የሚከተል ወዳጅ ክርስቶስ ብቻ ነው። እናት ስለኛ አትሞትም። ልጅ ምትክ አይሆንም። አባት ምትክ አይሆንም። ስለኛ የሞተ ደሙን ያፈሰሰ የማይሆኑትን ሁሉ ሆኖ ሕይወትን የሰጠ የድንግል ማርያም ልጅ እግዚአብሔር አብ ልጅ ክርስቶስ ብቻ ነው። ስሙ የተመሰገነ ይሁን። ስለዚህ እንዳንገፋው መድኃኔዓለም ሁላችንም በቸርነቱ ይርዳን። እሱ ከሀገር ከተገፋ ሀገር ትናወጣለች። ክርስቶስ ከትዳር ከተገፋ ትዳር ይናወጣል። ከልጆች ሕይወት ከወጣ ክርስቶስ ልጆች በስነ ምግባር ማደግ ያቅታቸዋል ወገኖች። እሱ ለሁላችን ያስፈልገናል። መድኃኔዓለም ከሁላችን ጋር ይሁንልን። ሀገራችንን ሰላም ያርግልን። ቤተ ክርስቲያናችንን ይጠብቅልን። የሁላችንን መጨረሻችን መድኃኔዓለም ያሳምርልን።